ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም ዋይት ቦርዳችን ላይ እንደምትመለከቱት በሌላኛው የሞዴል ጥያቄዎችን እንዴት አድርገን መስራት እንዳለብን ለምንመለከተው ማለት ነው። ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ሞዴል ጥያቄዎችን ለምንመለከተው ማለት ነው። ከመስራታችን በፊት እንደዚህ አይነት ይዘት ያላቸውን ትምህርት በየትኛውም በኢትዮጵያ ክልል ላይ ሆናችሁ ለምትማሩ ተማሪዎች ይህን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። ጥያቄ ክፍል 2 የተሰጠን ጥያቄ 8 ሙሉ 1/2 ሲቀነስ 2.33 ከነዚህ ምርጫ ውስጥ መልሱ ሊሆን የሚችለው የትኛው ተጠየቀ ነው። ይሄንን ጥያቄ ከመስራታችሁ በፊት አስቀድሜ ግን መመከራችሁ ነገር ምርጫዎቻችሁን በደንብ ይዋችሁ። የተሰጣችሁ ምርጫ በክፍልፋይና የተሰጣችሁ መልስ ወይም ደግሞ ምርጫ ማለት ነው በአስሪዎች ነጥብ የተሰጣችሁ። ስለዚህ ምን ማድረግ አለባችሁ? እናንተም ይህንን ጥያቄ ስትሰሩ መልስ ለማግኘት ስትሰሩ ምን ማድረግ አለባችሁ? ወደ አስሪዎች ቀይሩ። ከዛ በኋላ ወደ አስሪዎች ቀይራችሁ በኋላ እንደገና መልሳችሁ ወደ ክፍልፋይ ቀይሩት። መልሱ በአስሪዎች ተጽፎ ካገኛችሁት ምንም መቀየር አያስፈልጋችሁም። በቀጥታ መልሳችሁን መምረጥ ትችላላችሁ ማለት ነው። ነገር ግን መልሳችሁን ካላገኛችሁ ደግሞ እኔ አሁን በማሳያችሁ ዘዴ እንዴት መስራት እንደምትችሉ አሳያችሁ። እንግዲህ የተሰጣችሁን ጥያቄ 8 ሙሉ 1/2 8 ሙሉ 1/2 ሲቀነስ 2.33 እኔ አሁን ልሰራ የፈለኩት ምንድነው? አስቀድሜ ይሄኛውን የተሰጠኝን ድብልቅ ቁጥር ማለት ነው ይሄኛውን ድብልቅ ቁጥር ወደ አስሪዎች ቀይሩት። ከዛ በኋላ ነው መልስ መፈለግ የምትጀምሩት ማለት ነው። ስለዚህ ይሄን ጥያቄ እኩል ይሆናል ይሄንን ድብልቅ ቁጥር ወደ አስሪዎች በመንቀይርበት ሰዓት 8.5 ነው የሚሆነው ሲቀነስ 2.33 የብዙ ተማሪዎች ሌላኛው ደግሞ ሌላ ጥያቄ ወይም ፈተና የሆነው ደግሞ ምንድነው እንደነዚህ ያሉ አስሪዎች ቁጥሮችን መቀነስ የማትችሉ ወይም ደግሞ በምትቀንሱበት ሰዓት ሊያሳስታችሁ የሚችል ነገር ካለ እንዴት እሱንም መቅረፍ እንደምትችሉ ደግሞ ላሳያችሁ። እንደነዚህ ያሉ ሁለት አስሪዎች ቁጥሮችን በምትቀንሱበት ሰዓት እኔ ግን መመክራችሁ ምክር ምንድነው እነዚህን ቁጥሮች ቁልቁል መቀነስ ይሻላል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 8.5 ሲቀነስ የአንድ ቤት ሆሄው ከአንድ ቤት ሆሄ ትዩ እናስቀምጣለን። 2.1/10 ከአንድ 10ኛ ጋር እናስቀምጣለን። 3 1/100 የለንም። ስለዚህ እዚች ጋር 0 ብናስቀምጥ ምንም ሳይድ ኢፌክት የለውም ወይም ደግሞ ተጽዕኖ ሊያመጣ የሚችል ነገር የለም ማለት ነው። ያ ማለት ምን ማለት ነው? ለምሳሌ 4.2000 አድርጌ እነዚህ የፈለኩት ያህል ዜሮዎችን ከኋላ በደረድራቸው ይሄ ቁጥር ከስንት ቁጥር ጋር እኩል ነው ማለት ነው? ከ4.2 ጋር እኩል ነው ልላችሁን የፈለኩት ማለት ነው። ስለዚህ እዚህ ጋር ለመቀነስ እንዲያመቻችሁ ይህንን ቁጥር ቁልቁል እንድትቀንሱ እኔ እመክራችኋለሁ ማለት ነው። ከዛ በኋላስ እዚች ጋር በምትቀንሱበት ሰዓት ከ0 ቁጥር ላይ 3 ቁጥር መቀነስ ስለማትችሉ ክላስ ውስጥ በምንማርበት ስታይል እቺ 5 ቁጥር ለ0 1 ሲያበድራት 0 መሆን ትቀርና 10 ይሆናል። ስለዚህ ከ10 ላይ 3 በምንቀንስበት ሰዓት 7 ይሆናል ማለት ነው። እንደገና እዚች ጋር ያለችውን 5 ቁጥር አለችም። ስለዚህ ከ5 ወደ 4 ስለተቀየረ ከ4 ላይ 3 ስትቀንሱ 1 ይመጣል። ከዛ በኋላ አስሪዎሻዊ ነጥባችሁን ካወረዳችሁ በኋላ ወይም ካስቀመጣችሁ በኋላ ከ8 ቁጥር ላይ 2 ቁጥር በምትቀንሱበት ሰዓት 6 ይሆናል ማለት ነው። አሁን እዚች ጋር ነው ምን ማድረግ እንዳለባችሁ 6.17 የሚል አስሪዎሻዊ ቁጥር ከዚህ ምርጫ ውስጥ ካገኛችሁ ሌላውን መምረጥ ወይም ደግሞ ወደ ክፍልፋይ መቀየር አይጠበቅባችሁም። መልሱን አግኝታችኋል ማለት ነው። ነገር ግን 6.17 የሚል እዚህ ውስጥ ካላገኛችሁ የግዴታ ደግሞ ምን ልታደርጉ ነው ማለት ነው? 6.17 የምትሏን ወደ ክፍልፋይ መቀየር ይጠበቅባችኋል። እስቲ ወደ ክፍልፋይ ደግሞ ቀይረን እንየው። ስለዚህ የዚህ መልስ 6.17 እኩል ይሆናል 617 1/100 ነው። ምክንያቱም 1/100 የተባለበት ምክንያት ከአስሪዎሻዊ ነጥብ በስተቀኝ በኩል ያሉ ቁጥሮች ብዛታቸው ስለሆነ በ100 ብናባዛው ውጤቱ 617 1/100 ይመጣል ማለት ነው።
ይህን የምትመለከቱት ክፍልፋይ ህገወጥ ክፍልፋይ ወይም ደግሞ ኢምፕሮፐር ፍራክሽን ነው። ስለዚህ አሁን ይህንን እዚህ ውስጥ ታገኛላችሁ ወይስ አታገኙትም ነው መልሱ። 617 መቶኛ የሚል እዚህ ጋር ምርጫ ላይ የለንም። ስለዚህ ይህንን ወደ ዝቅተኛ ሂሳባዊ ቃል ቀይረን የግድ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ይሄኛው ወደ ዝቅተኛ ሂሳባዊ ቃል ቀይራችሁ በምታስቀምጡበት ሰዓት ተማሪዎች አንድ ነገር ማስታወስ ይጠበቅባችኋል ማለት ነው። ይህን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል በምትቀይሩበት ሰዓት የተሰጣችሁን ክፍልፋይ መጀመሪያ መረዳት ይጠበቅባችኋል። ይህን የምትመለከቱት ክፍልፋይ ማለት ህገወጥ ክፍልፋይ ነው። ህገወጥ ክፍልፋይ ደግሞ በባህሪያቸው ወደ ድብልቅ ቁጥር በቀላሉ መቀየር እንችላለን። ስለዚህ እኔ መልሱ አልነግራችሁም። ይህን ያህል ስቴፕ ከመጣ በኋላ እናንተ ደግሞ ቀጣይ ያለውን መልሱ ትነግሩኛላችሁ ማለት ነው። በግልጽ ቋንቋ 6.17 መልስ እንደማይሆን ካወቃችሁ ይሄ መልስ መሆን አይችልም፣ ይሄኛውም መልስ መሆን አይችልም። ስለዚህ የእናንተ መልስ ወይ ሐመር ውሃ ነው ወይም ደግሞ መነው። ስለዚህ መልሳችሁ ማግኘት የምፈልገው ኮሜንት ላይ አስቀምጡልኝ። ምንም አይነት ሐሳብ አስተያየት ካላችሁ ደግሞ በኮሜንት ላይ አሳውቁኝ። እንዲሁም በቴሌግራም ቻናላችን ላይ ተቀላቀሉ። የተለያዩ መጽሐፎችን መውሰድ ትችላላችሁ ማለት ነው። የስድስተኛ ክፍል ተማሪዎች ካላችሁ ከወዲሁ ራሳችሁን አዘጋጁ። በቀጣይ ደግሞ እናንተን ሊመጥን በሚችል ቪዲዮ እንቀርባለን። ክፍል 3 ቀጣይ እንገናኝ። ይመቻችሁ። መልሱ ግን ኮሜንት ላይ አስቀምጡልኝ።